ያ ለኔ ቲክቶክ ለመልካምነት ተጠቀሚ፣ ስድብ አትሳደቢ። ባለፈው አይታችኋል ፓስፖርቴን ወስዶ ብሎክ እንደሆንኩት ቀራማ ስንት እንደቆጠረ ታሜ አይተዋል። ያ ብሎክም አይደለም ክስም የለብኝም ነፃ ነኝ። ያ ትንሽ ቀራማ አለኝ እሱንም የወርቀትንም እናስተካክላለን ብለዋል እነ ታሜ እና መሲ እና ሳሪ። ከሰው ጋር እኩል ሆነሽ ታወራለሽ፣ እኩል ሆነሽ የሚታወርበት ቀን ይመጣል። ስለዚህ እስከዛ ድረስ ስራሽን ስሪ ተብያለሁ። ያው ስራዬን እሰራለሁ። ማንንም ከዚህ በኋላ እኔ በሚዲያ ደረጃ እየለቀስኩት አልመጣም። የለቀስኩትን ልክ ያው በስራዬ አሳያለሁ። እና መሲ ደግሞ እኔ እንደዚህ ታረጋለሽ ብዬ አላሰብኩትም በምንም ታምር ማለት ጌታ ምስክሬ ነው። ፈጣሪ ደግሞ አንቺን ይጠብቅሽ፣ ቤተሰቦችሽንም ስራሽም ፈጣሪ አንቺን ይጠብቅሽ፣ ፈጣሪ ያክብርሽ። አሜን። እኔን ጣርተሽ አይዞሽ ከጎንሽ ነኝ አትቸገሪ፣ የምትቸገሪ ነገር ሁሉ በእኛ ለጣይ ብለሽ እኔን ስላዝናነሽን ፈጣሪ ላንቺ ውለታሽን ይከፈልሽ። እኔ ከፍያ አልችልም። ያው እዚህ ቦታ አሁን መዲ በጣም መዲ ሎንግ ታይም ነው የሚያውቃት። እንኳን መዲ ራሱ ነክቻታለሁ። መዲ ራሱ ነክቻት። መዲ ማለት እኮ ከልቧ ሰው መዲ ራሱ እኔ ሰድቢያታለሁ። የምር ታቀኛለሽ፣ ውስጤን ስለሚታቀኝ እሷን አነካትም የምትለው። እኔ መዲም ደግሞ በጣም ነው የምወዳት። ኢንሻአላ አካውንቴ ማታ ከመጣ ትልቋን በሳ ሰጣለሁ ወስኛለሁ። አካውንት አስከብ ነው እኔ አልፈልግም። አካውንትሽ ብቻ ይምጣ እናቴ። ስለዚህ ጋይስ ያውን እዚህ ቦታ ስልክ መግዛት ምትፈቲ ማስገቡ ፊት ስልክ መግዛት ምትፈልጉ ፈቲ ቀጮ ስልክ መግዛት ምትፈልጉ ከመሲ በጣም የሚያምር ልብስ ስልክ አለ፣ ገዝታችሁ ተጠቀሙ። ዋስትና ያለ ነው ደግሞ በጣም ነው የሚያምረው። ከበር አለ፣ የፈለጋችሁ ነገር አለ፣ ብዙ ነገር ነው አለ። ስለዚህ ገዝታችሁ ተጠቀሙ ማለት ነው። ያኔ መሲ ወይ ቪዲዮ ብትሰሩ አይሻልም? ሁለታችሁም ማለት ነው። ሰፋ ያለ ቪዲዮ እንሰራለን። ግን ስለ አያኔ አንድ ነገር ልንገራችሁ። እኔ ማንም እዚህ ኢማራት ላይ እህቶቼ ተከፍታችሁ እንድታለቅሱ ማናችሁም ሁኑ። አያኔ ብቻ ሳይሆን ሌሎች የምትመጡ ወደ ሶሻል ሚዲያ የምትመጡ እህቶቼ ለምን መሰላችሁ? እኔ ሚዲያ ላይ በፊት ወጥቼ ሳለቅስ ደካማ ጎኔን አሳይቼ ሰዎች በእኔ ላይ ሊዘባበቱ ይሞክሩ ነበረ። ከሚመክሩኝ ከጎኔ ከሚሆኑ አንዷ መዲናት በጣም ብዙ በዋትስአፕ ትደውልኛለች ምናምን። ሰው ደካማ ጎናችሁን ካወቀ በዛ ላይ መረማመድ ነው የምትፈልጉት። አያኔ ከወደቀች በኋላ ሳይሆን ሰፖርት ልናረጋት የሚገባው አሁን ነው። እች ልጅ ደግሞ ጎበዝ ናት፣ ትሰራለች። አያኔ ብቻ አይደለችም። ማንኛችሁም ስደት ላይ ያላችሁ እህቶቼ ሚዲያ ላይ ቢከፋችሁ ምንም ቢላችሁ ወጣችሁ እንትና ትበሉ፣ ስራ ስሩ። በተለይ ቢዝነስ አያከስርም። የትኛውንም ቢዝነስ ወጣችሁ ሞክሩ፣ አያከስርም። ቢዝነስ ስራ አያከስርም። ኦንላይን ወጣችሁ ቅባትም ይሁን ስልክ ቤትም ይሁን ምንም ወጣችሁ ስራችሁን ስሩ። አያኔ ደግሞ ይሄው ኦልሞስት 5000 ሰው መሃል ቃል ምገባለሽ ከልጄ ለይቻ አላያትም። ልጄ እኔ 16 ዓመት ልጅ አለችኝ አርሴማ ማለት ነው። ከሷ ለይቻ አላያትም። እንደ ልጄ ከታተላታለሁ፣ ቆጣጠራታለሁ፣ ብታጠፋ ቆጣታለሁ። ትልቅ ደረጃ ላይ ደርሳ በራሷ መወሰን ስትጀምር እንትን እላታለሁ፣ ችግር የለውም። እስከዛ ድረስ ግን ይሄው ቃል ገባላችኋለሁ እንደ ልጄ እንደወለድኳት ልጄ እንደሷ አያታለሁ። አያኔ ከዚህ በኋላ የኔ ልጅ ናት። እስከ መጨረሻ ድረስ ከጎኗ አለሁኝ፣ ቆጣጠራታለሁ። የሷ ደጋፊዎች አታስቡ፣ አትጨነቁ። ቤኪም ቢሆን አባቷ ወንድሟ ነው። ከነማኪ ጋርም ያለውን ችግር ፈታለች። ትንሽ ነገር ነው የተፈጠረው። ስለዚህ አታስቡ፣ ሁሉም ነገር ይስተካከላል። ከዚህ በኋላ አያኔ የኔ ልጅ ናት። ጎበዝ ሰራተኛ ሆና በስራ ብቻ ነው የምታዩት። ጀግና ሰራተኛ ሆና በስሯ ሰራተኛ ቀጥራ የምታስተዳድር ቤት የሚኖራት የራሷ ህይወት የሚኖራት በቃ ጥሩ ሴት ነው ሆና የምታዩት። በቃ እንደኛ ሆና እንትን ትላቷላችሁ። ከዛ በተረፈ ሁላችሁም ሰላም ፍቅር ይስጣችሁ። መጪው አዲስ አመት ነው እና ወደ ኢትዮጵያ ደግሞ እቃ መላክ የምትፈልጉ ሰዎች ነው መላክ ትችላላችሁ። አመሰግናለሁ ሁላችሁ ነው እና ያኔ ወድሻለሁ። እሺ ማርያምን እንደ ልጄ ነው ማይሽ እኔ ወድሻለሁ። እና ይሄ ነው በቃ የምንላችሁ ማለት ነው። ፈቲ
የዘዶ ፎሎ አይ መሲ ቤታለች አያኔን መለስኩላት። በራፍለት መቀይራለሁ። ዘዶ ሰላም ለሳውዝ አፍሪካ ነው የምለው በኋላ ማለት ነው። መለሽ እሺ፣ ስምሽን መልሽ። እሺ ማሬሽ ፎሎ መልሽ። አያኔ ብላ እኮ ግራ ተጋባን። መስዬ እንዴት ናችሁ? ደህና ነኝ። እንዴት ነሽ ፈትዬ? አለ አልሐምዱሊላህ። እቺ ጩጬ አስቸገረችሽ? ክፈቺ ቪዲዮ ማሬ ቤት ውስጥ ነኝ። አይ ደግሞ ሱቅ መስለሽኝ ነው። ቤት ውስጥ ነኝ። እሺ ይቅርታ። እሺ መሲ ሌላ ጊዜ እንትን እንላለን። እና መሲ የምር ላንቺ ቃል የለኝም። አንቺ የምር ሰው ነሽ። አላህ በጣም ብዙ ሰዎችን ደግፈሻል። በብዙ መንገድ አይተነሻል። አንቺም ደግሞ እዚህ ከመድረሽ መጀመሪያ ማቅሻለሁና በቃ ለሰው የምትኖሪ ሰው ነሽና አላህ ያሰብሽውን ያቀድሽውን የተመኘሽውን ከዚህ በላይ ይስጥሽ። ሌላ ምንም አይደለሽም። ወላሂ አንቺ ከልብም ሰው ነሽና ይሄንን ልብሽን ደግሞ አላህ አይቀይርብሽ። አላህ ይጠብቅሽ። በአካልም አይቼሻለሁ። በጣም ምርጥ ጥሩ እናት የሆንሽ ሴት ነሽ። ገና አንቺ ውፍረት ነው እንጂ እኮ ወላሂ ገና እንትን እኮ ነሽ። ወረቢ ትንሽ የልጅ ነሽ። ወላሂ ምሬን ነው። ውፍረት ነው እንጂ ገና እንትን ነሽ። ወላሂ ላዝም ነው የምልሽ። በአካል አይቼሽ ጸባይሽ አንቺ እዚህ ጋር እንደውም እንድትምትታይ አይደለም። በአካል ራሱ የተረጋጋሽ ሰውን ስትመክሪ እንደዚህ ላይቭ ላይ እንደሚጮይ እንኳን አይደለም። ባለፈው አይቼሻለሁ። በቃ ዝም ብዬ ነበር ሳይሽ ነበር። ሰው ሁሉ በቃ ቲክቶክ ላይ ወጥቶ ስለፈልፍና በአካል አንድ አይደለም። በጣም ምስኪንና ጨዋ አስተዋይ የተረጋጋሽ ሴት ወላሂ ነው የምልሽ ማለት ነው። እና አላህ ይጠብቅሽ። አዎ መሲ ወላሂ አያታለሁ። ዝም ብዬ ነበር ሳይሽ ነበረው። ያ ሰው ሲጮህ ምናምን በቃ ዝም ብለሽ እንደው ላይቭ ላይ እንደዚህ የሚጮህ ሴትዮ አሁን እዚህ ምንድነው በቃ ከዛ በአካል ደንግጣ በቃ ጋይስ ወላሂ ደንግጣ። እኔ ለሁሌ 4000 ምናምን ሰው አላችሁ በቃ ምንም አትልም። ዝም ብላ ነገሮቹን ለማስተካከል በዚህ እኮ ነው ተረጋጉ፣ እንደዚህ ሁሉ፣ በዚህ ግቡ፣ በዚህ ውጡ ምናምን ብላ ስትል በቃ ምክንያቱም ማንም ሰው በዛ ከተኛበት ተነስቶ እኛም ራሱ ወደዛ ስንሄድ ቢጃማችንን ቀይረን ነው ወደዛ ሄድ ነው። በዛ ሌሊት ላይ ማንም ለሰው ብሎ አይወጣም። ወላሂ ነው። ለዛውን ደግሞ ከሻርጃ ድረስ ማለት ነው። እና የምርም ሰው ነሽ አንቺ ወላሂ የምርም ሰው ነሽ። ይሄንን ልብሽን ደግሞ አላህ ይቀይርብሽ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የበለጠ ደግሞ እንድንወድሽ አድርገሽናል። እኔ በከቤራትን በሀዲያ ስም እንወድሻለን። ካባማ እናለብስሻለን ኢንሻአላህ። ካባ አንድ ቀን እናለብስሻለን። እኔ ቆንጆ እሺ አያኔን ደግሞ ምከሪያት። አያኔ እንግዲህ ከዚህ በኋላ በስራ በርትታ ጠንክራ የራሷን ካምፓኒ የምታቋቁምበትን ያው አንቺ አብረሻት ከሆንሽ ያው ብዙ እንትን አይደለም። ከዛ ባለፈ ደግሞ እኔም መዲም ከጎኗን በየትኛውም ደረጃ ሁለተኛ እንደ እህቶቿ ሆነን እንንከባከባታለን። የሚያስፈልጉትን ነገር እናርግላታለን። እኔም ነጋዴ ነኝ። ከዚህ በኋላ እንደዚህ ሆንኩ በዚህ ገባው በዚህ ወጣው እንዳትል እኔም የተቻለኝን ሁሉ አግዛታለሁ። በስራ ልብስም ስትፈልጊ ፈቲ አለች፣ ፈቲም አለች ብዬ ነግሬያታለሁ። በቃ የምትፈልግ በቃ የአያኔ ደጋፊዎች ቃል ለምድር ለሰማይ ነው የምላችሁ። አያኔን ከዚህ በኋላ ኩል ሴት ሆና ነው የምታዩት። በጣም ጠንካራ፣ በጣም በቃ ለሰዎችን ወደ ስራ የምታመጣ ነገ ከመዳን ቤት ወጣችሁ የስራ እድል እንኳን የምትፈልጉ አያኔ ትምህርት እንድትሆናችሁ ጎበዝ እንድትሆን እንደኛ ጥሩ ሱቅ ከፍታ እንድትኖር በቃ ነገ ወይ የሀዲያ ልጅ ናት እኮ ተብለ እንደ ሀዲያ የምትኮሩባት ልጅ እንጂ መታ ሶሻል ሚዲያ ላይ ከዚህ በኋላ እንባዋን አታዩ። በተአምር አታዩም። እና ከዚህ በኋላ የአያኔ ደጋፊዎች እኔ እናቷ አለውኝ፣ አትጨናነቁ። አያኔን በእናትነት ተቀብያለሁ፣ ወስኛለሁ። እሺ በጣም ብዙ ሰው አፈራችሁ። አንድ ነገር ማለት ፈልገው የአያኔ ደጋፊ የሆናችሁ እህት ወንድሞቼ አያኔን ማበረታታት ያለባችሁ ሰዎች አያኔ ለምን ተነከች ብላችሁ የነካውን ሰው ፎቶ ዘቅዝቃችሁ መሳደብ ሳይሆን አያኔን ራሷን ቪዲዮ ሰርታችሁ ሜንሽን አድርጋችሁ አያኔ አትሳደቢ፣ አትንኪ፣ አትሳሰቺ ብላችሁ መምከር እንጂ ፎቶ ዘቅዝቃችሁ አላስፈላጊ ነገር መሆን አላስፈላጊ ፎቶ መለጠፍ ጥሩ አይደለም። እሷን እንደ ወደ ስድብ እየሳባችኋት ነው እንጂ ስኬቷ ጥሩ እየፈጠራችሁ አይደለም ማለት ነው። ስለዚህ አትሳደቡ። ምናልባት ተሳስታ ሰውም ስለሆነች ልጅነትም ስላለባት ተሳስታ አንድን ሰው ብትነካ ራሱ ያ ሰው መልሶ ቢሰድባት ለአያኔ ደግፋችሁ ፎቶ ዘቅዝቃችሁ አትሳደቡ ፕሊዝ። ያ ነው አሁን በጣም ቁስል እየፈጠረ ያለው። እባካችሁ መስዬ እዩን ብታስገቢ ደስ ይለኛል። እናመሰግንሻለን፣ እንወድሻለን ማሬ። እሺ ችግር የለም። ያው እዩ ማደራ ሰጥቶኝ ስለነበር አደራህን ተቀብዬ ጨርሻለሁ።
ስለ አያኔ አታስቡ በቃ ከዚህ በኋላ ሙሌ ጋር ሼር ላድርግለት ሙሌ ካለ በጣም ነው አንዴ ታውሪኛል ማን እሺ አውሪ በመጀመሪያ መድዬና ፈቲያ በጣም ነው የምወዳችሁ በጣም ነው የሚያከብራችሁ በዚህ አጋጣሚ ስላገኘኋችሁ ደስ ብሎኛል በጣም ጌታን በጣም ነው የምወዳችሁ መስዬ እግዚአብሔር ያክብርሽ የኔ እናት የኔ ደግ እግዚአብሔር አምላክ ይጠብቅሽ ያደረግሽው ውለታ ከሰው አይደለም ከእግዚአብሔር ነው ታገኝ መስሻ እንዴት ነሽ ልጅሽንም ባለችበት እግዚአብሔር አምላክ ይጠብቅሽ አይሰማም እንዴ ንግል ይሰማል ልዩ እንዴት ነህ መስሻ አለሁልሽ እንኳን አደረሳችሁ ለአሸንዳ እንግዲህ መስጌ ጀመዋመት እንኳን አብሮ አደረሰን ነው ጥሩ ነው የሰራችሁት በጣም የምናመሰግነው ያው የበዓል ሰሞኑም ስለሆነ ወደ ስራ እንድትመለስ ያው እኛም እየጠበቀን ነው ያው ይሄኛው ሁለተኛው አካውንት ራሱ በሰው እጅ ነው ያለው መስሻ ሌላ ስራ እንዳይጨመርባችሁ ይሰማል አው ይሰማል ቋንዴ ሲበሉ አው ይሰማል ሁለተኛ አካውንቷ ራሱ ማለት ነው በሰው እጅ አለ አድቫይሱን ቼክ አድርጊውና ያው በዚህ በሰሞኑ ጉዳይ አንዳንድ ቮይሶችንም አውርተናል ክፋት አላወራንም ያወራነው ትክክለኛ ነገር ነው ያው በዛ ምክንያት ለማድረግ የሚፈልጉ አካላቶች ሊኖሩ ይችላሉ ይሄን ነገር ግን ያው ቶሎ ብታስተካክሉ እና መስሻ ደግሞ በጣም ላደረግሽው ነገር በጣም ነው የምናመሰግነው የምር ችግር የለም ችግር የለም እንደዚህ በሰው አሁን እኮ በችግር ጊዜ ነው ሰው የሚለካውና መስሻን ሁላችሁም ሰፖርት አድርጉ እዛ ብዙ ነገር አለ እያለች ነው ቻርጀር ስልክ ያው እኔ ስሙን አላውቀውም እዛ የሚሸጡትን ነገር ግን በጣም እናመሰግናለን እሺ 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 ችግር የለም እሺ እዩ ወይ አያኔ መሲ ስልክ ሰጠች እኮ የምር አይፎን ነው እንዴ አው አይደለም ሳምሰንግ አይፎን አለ ምድሮም ይኸው አይፎን ኦኬ አይ እንኳን ደስ አለሽ ሌላ ሰው እጅ አለ ያንቺ አካውንት ቲክቶክ ማታ እስከ ማታ ይመጣል አላወራው አውርቻለሁ እኮ አንተን ሁለቱም ነው እንደ በሰው እጅ ያለው ትንሹ አካውንትም በሰው እጅ ነው ትንሹም በሰው እጅ ነው ያለው 40 ሺህ ገብቻለሁ ግን ትልቁ እስከ ማታ ይመጣል በማስም ማን ነው የከፈተው እኔ ራሴ ነኝ ማን ነው የከፈተሽ በቃ ያኛው 29 ሌቨር ነው የትልቁ እሱ ይመጣል ኦኬ ኦኬ አይቶ ማን እንደማን ብሉን አይደለም እኮ ማን አየፎቃ እኮ አካውንታ ሲቲና ዮኩ አየፎቃ እኮ ሲቲና ዮ አካውንታ ያን ቁጥር አያን ማንንገ ዮኮ ከበደ ሞአካውንታ ኦኬ ቁጥር ከቀን ይለስ ማንነን እሱ አካውንት ራሱ ሌላ ሰው እጅ ነው ያለው አያኔ መጨስዬ አያኔ ወይ እሱ አካውንት ራሱ በሰው እጅ ያለ ነው እያልኩሽ ያለሁት እሱ አካውንት ራሱ በሰው እጅ አለ አድቫይስ ቼክ አለ ሁሉም አድቫይስ ማን ቁጥር እንደ ፎቃለው ትልቁ ነው ትንሹ አሁን የሚጠቀመው ሰላም በሰው ሲም ካርድ ነው የከፈትኩት ያኔ ተናድጄ ኦኬ ሲም ካርዱ የማን ነው እኔ ጋር አለ ሲም ካርዱ ኖ ማን ነው የሲም ካርዱ ባለቤት የሆነ ልጅ ነው አዲሱም አሁን አካውንትሽ አዲሱም አካውንት ኦኬ ስለዚህ እሱም በኢሜይልሽ ይደረጋል ችግር የለም ኦኬ እንቀይረዋለን እዩ እሺ እሺ በቃ መሲ እዛንትን ካለ ሙሰጃ ከሌለ ደግሞ ፈቲያት ወስዳታለች የሆነ ስልክ ቤት አለ ኢሜል የሚያስተካክል ልጅ አለ ረዛው ቁጭ አድርጎ ያሳያት እንዲያስተካክላት ትውሰዳት በቃ እዚህ አሁንም ሌላ ትኩሳት ሌላ ጦርነት እንዳይነሳ ችግር የለውም ሙሌ ስላለ ቁጭ ብሎ እያንዳንዱ ነገር ያስተካክልላታል እዩ በቃ አትጥፉሽ ችግር የለም ማሲ እሺ መስሻ እናመሰግናለን እሺ ቅድም አይፓድ እያሳየች ነበር ይመፌበ ዋሮና ይመፌበ ለቦክ ዋሮናታ ኢሰንኩል
እንደ እኛም እኮ እየጠበቀን ነው። ያባ አሁን እኔ ጋር ራሱ በጣም ብዙ ሰው እየደወለ ነው። መስሻ አሁን ልንገዛት እንፈልጋለን፣ በትልቁ አካውንት ካልሆነ አንገዛም እያሉ ነው። ስለዚህ እንደምንም አድርጋችሁ ስራሽንም እንትን ብለሽ እኛም ማታ ቀጥሮናል። ቤኪ ማታ ቀጥሮናል። ማታ እንገናኛለን። ችግር የለም። እሺ አው ቤኪ ወንድማችንን እሱም ይረዳል። ችግር የለም። ጋስቱ ሰው ሲገባ ራሱ ጊዜ ነው የሚገለብጠው። ችግር የለም። በጣም ዋርኒንግ ያለ እየሰጣ ነው። ትልቁ ነው የሚሻለው። አው ችግር የለም። በትልቁ ትመጣለች። ችግር የለም። ዳና ሆኖ ፎሎ አድርጉኝ ደግሞ እዚህ ውስጥ ያላችሁ ጋይስ ፎሎ አርጉት። እዩ እንደም ምርጥ ሰው ነው። ወስኛል እዩ ኮኔ ማን ፎሪ መናጎኔ ቶማይኮ ዋሃው በጋ እናትሽን ሳልቧል እንደዚህ ምናምን ሚሉት እሱ እኮ ለኔ ዋጋ የከፈለ ነው። ቢሰድብ ራሱ ማለት እንኳን እሱ እንደዚህ ሲያወራ ነው እኔ ከስራ የወጣው ጠንክሬ ማለት ነው። ስለዚህ እና ሁላችሁም ከዚህ በኋላ እኔ ጥሩ ቦታ ነው የምታገኙት፣ በስራዬ ነው የምታገኙት። ስለዚህ አካውንቴ ትልቁ ይመጣል። ጸሎት አርጉ እስኪ ሁላችሁም ጸሎት አርጉ። ያው እሺ ያሬ በቃ ማታ ተብሏል። እንትና የፋቲ ደግሞ ኦንላይን ስራ ስለምትሰራ አሳሰበኝ እንደው አሪፍ ነው። እሷም ልብስ ቤት ነው የምትሰራ። ሁላችሁም ፋቲን ፎሎ አርጓት። ፋቲን ፎሎ አርጉ ጋይስ። 4000 ሰው አላችሁ። ፎሎ አድርጓት። እሺ ማሲ ወይ ሌቨር ነው ያለችው። ሌቨር ነው ያለችው ማታ አያኔ ሌቨር 29 አስተካከለች። ሌቨር 29 ነው። ሌቨር 29 ሌቨር 29 ሌቨር አትበይ። ሌቭል በይ። ሌቨር አይደለም ሌቭል። እነዚህ አዲስ አበባ እየላካ ነው። እሱ ጌም አለው። እሱ ይቆርጣል። ማን ነው አዲስ አበባ? የሆነ ታዋቂ ልጅ ነው። አያኔ ዘርፌ ለመስኛል በእውነት በዚህ ወጣ ነው። ትላንትና አያኔ ሁለት ያሳየሽ ነበር ያለች ነበር። 24 የኔ ስንት ሌቭል ነው? አዲስ አበባ ማን አውራት ስልክ እየጠየቀቻት ነው። አንዴ ልጆች ማሲ አውሪ አረሊ ወጣ ነው። እየተጠራው ነው። ማሲ ያስተናግጂኝ አንዴ። እሺ አንዴ ቆይ። ዘርፌ እና አዲስ አበባ አውርተው ይውጡ። አውሩ ዘርፌ። እሺ እኔ እናት አንዴ 2 ደቂቃ። እሺ እኔ ማውራት የምፈልገው ምንድነው፣ በመጀመሪያ መሲ እውነት እግዚአብሔር ይስጥሽ። በጣም ነው የምናመሰግነው። በጣም በቃ በጣም ማለት ነው። እግዚአብሔር እንግዲህ ይስጥሽ፣ እሱ ይስጥሽ እግዚአብሔር። እና አያኔ የኔ ውድ እህት መሲ ጋር ስለሆንሽ በጣም ደስ ብሎኛል። በቃ ትክክለኛ ሰው እጅ ላይ ነው ያለሽው። አሁን ደግሞ ምልሽ ምንድነው፣ ተረጋግተሽ ስራሽ ላይ ትኩረት አድርጊ። እሺ ነግሬሻለሁ በፊትም፣ ስራሽ ላይ ትኩረት አድርጊ። ከማንም ጋር አትነካኪ። ጎበዝ ልጅ ነሽ። አሁን ሰዓቱ ይሄ ጊዜ የስራ ነው። ጠንክረሽ ሰርተሽ የራስሽን ሱቅ አያኔ የሴቶች ምንድነው የሚባለው አያኔ ፋሽን ብለሽ አያኔ የተለያዩ ባህላዊ ዘመናዊ አልባሳት የሚል ከፍተሽ እንድትወጪ እንፈልጋለን። እና ሁላችሁንም እናመሰግናለን። ከአያኔ ጎን ሆናችሁ በቃ ተረታችኋት። እሷን በቃ ለማስደሰት ለጣራችሁ ለሁላችሁም አመሰግናለሁ። መስዬ የኔ እናት በጣም ነው እናመሰግንሽ። እንወድሻለን። ቴንኪዩ አያኔ በርቺ። እሺ የኔ ቆንጆ። እሺ የኔ ውድ አመሰግናለሁ። እቺ ልተነፍስ ነው የገባው። ቴንኪዩ ፋቲማ ዲ ሁላችሁንም ሰላም ብያለሁ። ይቅርታ ዘው ብዬ ጭራሽ አንቺ ሚዜዎችሽን ሰላም አትያቸውም። ጉደኛ እኮ ነሽ አንቺ። ምን ዋለሽ? ዘቅጥቄ እንዳልሰድ ነግሬሻለሁ። እንደ ዙዙ መካሰስ ካማረሽ ችግር የለም። ሰዓት ከዛ አነሳለሁ ወዲያው። የኔ እንዴት ነሽ ዘርፌ? ናችሁ ሁላችሁም? ስራ እንዴት ነው? ቆይታ አለሁላችሁ። ደህና ናችሁ ወይ? አለን ማሬ። ጠፍተሻል። እንጠፋለሁ አለሁኝ። ወደ ላይቭ ላይ ስዳረቅ ነው እኮ የምውለው። ትምጃለኝ። በርቺ። ደግሞ ፎሎ ለምንድን ነው ያላ? ምንድነው አካውንትሽ ፕራይቬት ነው። ፎሎ መልሽ። ኧረ ራስሽ ነው። እኔ ፎሎ አድርጌሻለሁ እኮ መዲ ድሮ ለምንድን ነው ታዲያ ማይመንትን ማይለው? ፕራይቬት እኮ ነው የሚለኝ። ዋርኒንግ ይኖርበታል። ባለፈው ራሱ የኔ ዋርኒንግ ኖሮበት
ሰው ፎሎሮችን ሁላ ሲያነሳ ነበር። ራሱ ፎሎ አንስቶ ብዙ ሰው ፎሎ ለምን አነሳሽ ይሉኛል። እና ኮፒ ሊንክ ከሌለው ምናምን እንደዛ ያደርጋል። እና ኮፒ ሊንክ አድርጉላት ፕሮፋይሏ ላይ ገብታችሁ። ወይ የኔን ያድርጉ። መሲ አሁን ገብተው ምንድነው እኔ ጌም አለኝ አይደል? አንቺ መቼ ነው ግን ምን ቪዲዮ ስሪ እንጂ መሲ ምን አስበሽ ነው? ቀናችሁ ቀረብ ይበል። ትላንትና ደግሞ ሶልባሽ ሙር ሰድቦኛል። ከአንቺ ጎን ነኝ መዲ እኮ እንደዛ አድርጊ። በቃ ሰው ብቻውን ይቀመጥ እዛ። ያንቺን ፎቶ ብቻ አድርጌ ከማን ጋር እንደምትጫወት አላቅም። የሆነ አጭር ሰውዬ ነው ብዬ ቪዲዮ ሰራለሁ። አዎ የሱ ላይ የሆነ ነገር ሸፍኝበትና ማለት ነው። እሱ ላይ የሆነ አሸንጉሊት አድርጌ አንቺም ተደሊ የደወለ በዋትስአፕ ይሰድበኛል። ጠምዶሻል እኮ ጠምዶሻል። ባለፈው እኔን ምን ታመጫለሽ አለኝ እኮ። ጥጋብ ነው እንዴ? ከዛ ላይ ደግሞ እንዳልኩት ታውቂያለሽ፣ ከኛ ከሀዲያ ልጆች ጋር አትሳፈጥለዋለሁ ወስዶ ስቶሪ ያደረገው ታውቂያለሽ። ተረገመ ሰው። እሺ ጋይስ አዲስ አበባ ቤቴ ይናገርና እንትን እላችኋለሁኝ። እና ወደ ኢትዮጵያ ለበዓል ስልክ የምትልኩ ልጆች ፓኬጅ ወጥቷል። ፓኬጁ ሞር የሚጠቅመው ለእናንተ ነው። ፓኬጁ ይሄ ነው። ይሄ ዋይፋይ 10 ሰው ያስጠቅማል። እንዲሁም ደግሞ ይሄ ፓወር ባንክ አብሮት አለ። ይሄ ሃይፓድ አለ። ሶስቱንም እቃ በ650 ድርሃም ብቻ ነው ኢትዮጵያ ድረስ ፍሪ መላኪያ ነው የምትልኩት። እቃው ግን አጠቃላይ ሂሳቡ 1110 ድርሃም ነው። በ650 ድርሃም ብቻ ነው። ይሄን ፓኬጅ ተጠቀሙ። ገዝታችሁ ራሱ አስቀምጣችሁ ወደ ኢትዮጵያ ስትሄዱ ይዛችሁ ትሄዳላችሁ። ይሄንን አጋጣሚ ተጠቀሙበት። አሪፍ ነው። ግን ብዙ የለኝም። ቅድም እንደነገርኳችሁ 10 ብቻ ነው ካምፓኒው የሰጠኝ ለ10 ሰው ብቻ ነው። ከ10 በላይ የለኝም። 10 ኢማራት ላይ እዚህ ኢማራት ላይ ብቻ የምትኖሩ 10 ሰው እድላችሁን ሞክራችሁ ቁጥር 55 ቁጥር ስትጽፉ ትገባላችሁ። አዲስ አበባ ተናገር ወንድሜ። ምን እሺ በቃ እኔ ልውረድ። መልካም የሥራ ጊዜ ይሁንልሽ መስዬ። ስራሽን ስረኛ እንወርዳለን ውዴ። እሺ አዲስ አበባ ተናገር። ጌምህን አያወራም መስዬ። አይ ቲንክ የሚያወራ አይመስልም እሱ ቁርጠላ። ኦኬ አያወራም እንዴ? እሺ በቃ አዲስ አበባ ደግሞ እንትን ፎሎ አድርጉት። ጌም አለው። የጌሙ ቀን የቻላችሁ በጊፍት ያልቻላችሁ ደግሞ ታብታብ እናረግለታለን ቤቱ ሄደን ማለት ነው። እኔ ፎሎ ልመልስለትና ራሱ ይቆርጣል አንቺ ስታወሪ። ኦኬ ራሱ ይቆርጣል። አዎ ይቆርጣል። እሺ ቆርጥ። በቃ አዲስ አበባ ከኔ ጋር ቆርጠላክ የስበል በኮሜንት ይቆርጣል እሱ። እንጀምር። አሁን አወሪ። ጀምሪ። ማስታወቂያ ስሪ። እኛ ላወራ በሀዲያኛ ኖ መሲታ አወሪ። ኦኬ እሺ እዚህ ያላችሁ 3100 ሰዎች የአዲስ አበባ ቁርጥ ላክለት ምርጥ ሪከርደር ነው። አሁን እዝጋውን እየቆረጠ ሁላችሁም እዚህ ጋር ያላችሁ አዲስ አበባ ቁርጥ ላክለት ምርጥ ሪከርደር ነው። ስለዚህ ያለውንም የሌለውንም መረጃ ከፈለጋችሁ አዲስ አበባ ቤቴን ምርጫችሁ አድርጉ። እና ጌም አለው ግን አያወራም። ጌም አለው። የጌሙ ቀን እኛ ገስት ገብተን እናወራለታለን። የጌሙ ቀን የቻላችሁ ታፕ የቻላችሁ ባንበሳ ያልቻላችሁ ደግሞ ታፕ እና ኮፒ ሊንክ ሼር በማድረግ እንትን ትሉታላችሁ። የጌሙ ቀን እንዳትቀሩ ፎሎ አድርጉት። ወጣ እንዴ? አለ በትልቁ እየመጣ ስለሆነ እንትን ይሁን። ይሄ ፎሎ አድርጉት ሁላችሁ። ዱባይ የመጣ መንግስት ሰማት አይገባም። ፎሎ አድርጌዋለሁኝ እና ፎሎ አድርጉት። በጣም ምርጥ ልጅ ነው። ሪካርደር ነው ጌታ። በጣም ምርጥ ልጅ ያው በቃ አዲስ አበባ ማስታወቂያ ሰርተናል። የኔ ቪዲዮ አያስፈልግም። ውጣ በይው። በጣም ምርጥ ልጅ ነው ጌታ። መጥፎ ሪካርድ አያደርግም። በጣም ጥሩ ልጅ ነው። አንድ ነገር አንቺ መጥፎ ቪዲዮ ከተቆረጠም ዲጂታል ሲል ያረጋል። በእኛ ላይ ሲጀመር አይሰራም ነው። ይሄው ንገር በሀዲየኛ ንገር ይለት አለ። ይሄው ገስት ላይ አዲስ አበባ አዎ ንገር ጋይስ። አዲስ አበባ ወደ ዱባይ የመጣ ስለሆነ አንዳንድ ሰዎች ያው እሱ ሀዲይ ሲኩሬ ሆገ ሀዲይ ሲኩሬ እሺ ባርድ ላይ የማገጠችበት ነው መስዬ። ጉድሽ ፈላ።
خلاص እሺ አዲስ አበባ ዱባይን ጓረነት ቢኪን ጋይስ ሳፖርት አለ ጊፍትንም ኮፕሊንክም አለ እና ሀዲዮስ ወንድችም ያ ወድ ሙልከንም ሳፖርት አለ አንም ይጋግጠኑ ቀጥችን ወም ኪኙም ወዌ እና ከማል ጌም ያ መዳኮ ቢኪን ከለሰብ ጌም ለሉላ ቢዶም ሮበኔ ስለዚህ ይማቻችሁ አዲስ አበባ እንትን ለኔ ሌላ ቪዲዮ ማስራት አስፈልግም ሰርተናል ይሄው ቁራጥና አውጣ ወስኛል የማሲኖ የአዲስ አበባ ነው እንትን የሚሆነው የማዲኖ የአዲስ አበባ ነው ጌም የሚቀርብ የማን ነው የሚቀድመው እንትና ማዲ መቼ ነው የሚጫወተው እሱ እንጃ ጻፍልን አያወራማ አያወራን ልጁ ሪከርድ ነው አረ ያወራል መሲ ቤት ፈርቷል አያወራም ታይባ ራሱ ቤት ያወራል ራሱ ቤት እኛ ቤት ያወራል አረ ባለፈው ከጀነራል ጋር ተጣልቶ እያስታረቀን እያወራን ነበር እኛ ጋር ነው የሚያወራው መሲ ፈርቷል ማዚ ያወራሉ እኮ ቢኒ ቆርጦ ላግ ብቻ ነው ማያወራው አዲስ አበባ በቅርቡ ነው የጀመረው ድሮ ቁጭ ይላል ሙይት አርጎ መሲም ፈርቶ ነው ችግር የለም ቤቱ ስንሄድ እንዲያወራና خلاص ما ያወራ ከሆነ አዲስ አበባ ወጮ በለፍሬ ወድማ ወስኛ ታዩ በቃ ይውጣ 27 የትኛው 27 ነው የጌሙ አጎስት 27 ነው ወይስ ኔክስት ቀጣይ ሴፕቴምበር ላይ ነው አሁን አጎስት ሴፕቴምበር ላይ ነው ለሶና ወይ ለማዲ ነው ምን አውቃለሁ እኔ እኮ አሁን እዳ እኮ ነው የሆኑት ሁለት የምንወዳቸው ሰዎች ጌም አታዘጋጁ የምር ፈተና ናቸው አሁን እነዚህ እግዚአብሔር አሁን ማዲ እናንተ ጋር በጣም ፒስ ናት ሶልም ያጭረ ያቀለ በጣም ነው ከእናንተ ጋር የምትቀርበው ማን ነው የምታጫውተው እኮ አይሽ